ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። የሐሳብ መስጫ ሳጥናችን ክፍት ነው፣ ልታጋሩን ትችላላችሁ። በጨዋታዎቹ ዙሪያ አሊያም በመደግፏቸው ሌሎች ክለቦች በዩቲዩብ ገጻችን ዕለታዊ መረጃዎችም ላይ የግል መልከታችሁ ማካፈል ይቻላል። ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። በአጫጭር ስፖርታዊ ጥንቅሮቻችን ለየት ያሉ መረጃዎችን አስቀድመን እናነሳለን። በአውሮፓ ታላላቆቹ ክለቦች ከባርሴሎና ጋር በተያያዘ ያገኘነው ወቅታዊ የቡድን ዜና አለ። በተመሳይ በሪያል ማድሪድን በኩል የምናነሳቸው ለየት ያሉ ጥንቅሮች አሉ። አንድ ላይ ሊያዩን አይፈልጉም ያለም የማድሪድ ሰው አለ። ይህ ብቻ አይደለም። በአውሮፓ ትልቅ ክለቦች፣ በአውሮፓ ትልቅ ተጫዋቾች ዙሪያ በከዋክብቶችም ዘንድ ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎችን አስቀድመን ለእናንተ ውድ አድማጮቻችን እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ እንዳልናችሁ የሁሉንም ቢግ ሲክስ ክለቦች መረጃ ለማካተት ሁሌም ጥረት እንደምናደርግ ግን በዚሁ አጋጣሚ እንድታቁልን እንወዳለን። በታላላቆቹ ክለቦች በዛሬው ዕለት ከያዝናቸው መረጃዎች የሊቨርፑልና የፓሪስ ሰን ዠርሜን ተጠባቂው ጨዋታ በተመለከተ ሰፊ መረጃ አግኝተናል። በተለይም ከጋዜጣዊ መግለጫዎች ያገኘናቸውን መረጃና የቡድን ዜና ለእናንተ ውድ አድማጮቻችን በስፋት የምናካፍላችሁ ይሆናል። የቡድን ዜና ላይ ሳላንም አካተነዋል። በማንቸስተር ዩናይትድ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋቾች ብሪያን ቤሞ፣ አማድ ዲያሎ እናነሳለን። ከዛ ውጭ በአሰልጣኝ ማይከል ካሪክም ዙሪያ ተጨማሪ ሀሳቦችን አግኝተናል፣ እናካፍላችኋለን። የዩናይትድም ዝውውር ተይዟል። በቃል ስፖርት ዩቲዩብ ቻናል አብራችሁ ከቆያችሁ ከምትከታተሏቸው ጥንቅሮቻችሁ ውስጥ ናቸው። ሚኬል አርቴታና ዋንጫ እንዴት ያለ ግንኙነት እንዴት ያለ ትስስር እንዳላቸው የዛሬን የኦፕታ ግርም የሚላ መረጃ እንነግራችኋለን። ከዛ ውጭ የቡድኑ ቁልፍ ተጫዋች ዋንጫ ለምንድን ነው የማትበሉት ሲባል በጣም አስገራሚ ምላሽ ሰጥቷል። በአርሰናል በኩል የቡድን ዜናችን ዛሬም እንደተካተተ ነው። ለየት ያሉ መረጃዎችን ስለያዝን ከኛ ጋር ብትቆዩ የሚባክን ምንም ደቂቃ አይኖራችሁም በእርግጠኝነት። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ መረጃዎች ማለዳ 1 ሰዓት፣ ምሽት 2 ሰዓት ዘውትር ለእናንተ የሚደርሱበት ሰዓት ሲሆን መገኛችን ቃል ስፖርት ዩቲዩብ ቻናል ከ89,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን ነው። ለ100,000 እየሰራን ነው። አጋር ሁኑን። ላይክ ካረጋችሁ ለኛ በቂ ነው። ቃል ስፖርት ዩቲዩብ ቻናል መረጃዎች እንዳይመልጧችሁ የደውል ምልክቷን ደግሞ ከተጫናችሁ ወዲያው ይደርሷችኋል። በድጋሜ ቃል ስፖርት ዩቲዩብ ቻናል ተጀምሯል። መረጃዎቹን እያጋሯችሁ እኔ ቃል ነኝ። መልካም ጊዜ። በዓለም አትሌቲክስ የማራቶን ውድድር ከዓለም አትሌቲክስ ሻምፒዮና ውድድር ውስጥ የወጣው አንድ ውድድር መኖሩ ተረጋግጧል። ይህም የማራቶን ውድድር ነው። በዚህ ምክንያት የዓለም አትሌቲክስ አዲስ ዓመታዊ አትሌቲክስ ውድድርን አስተዋውቋል። በ2030 የዓለም አትሌቲክስ ማራቶን ሻምፒዮና የተባለ ራሱን የቻለ ውድድር እንደሚጀምር ተገልጿል። የማራቶን ውድድር የ2027 እና የ29 የዓለም አትሌቲክስ ሻምፒዮና ውድድር አካል ሆኖ ግን ይቀጥላል። ከዛ በኋላ ግን አይቀጥልም ተብሏል። ከ2030 በኋላ ግን ማራቶን ከዓለም አትሌቲክስ ሻምፒዮና ውድድር አካልነቱ እንደሚወጣ ተረጋግጧል። ራሱን ችሎ የሚዘጋጀው አዲሱ የዓለም አትሌቲክስ ማራቶን ሻምፒዮና በየዓመቱ ይካሄዳል ተብሏል። የሴቶችና ወንዶች ማራቶን በተለየ ዓመት የሚካሄድ ሲሆን የመጀመሪያውን ውድድር አቴንስ እንድታዘጋጅ ተመርጣለች። ከዚህ በኋላ ውድ ቤተሰቦቻችን የዓለም አትሌቲክስ የማራቶን ውድድርን አያከናውንም፣ ከዓለም አትሌቲክስ ሻምፒዮናነት ወጥቷል ማለት ነው። በጣም ያልተጠበቀ ውሳኔ ነው። ጉዳዩን በተመለከተ ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን በየዕለቱ እያጠራን የምናደርሳችሁም ይሆናል። ሃንሲ ፍሊክ ስለ ላሚን ያማል ሀሳባቸውን ያጋራሉ። እሱ ማለት 18 ዓመቱ ሆኖ ግን ያልተነገረለት ግን በጣም አስደናቂ ተጫዋች ነው ብለዋል። አንዳንድ ጊዜ ሜዳ ላይ የሚያደርጋቸው ነገሮች ማየት በጣም ያስገርማል። እናም ያንን አንዴ ብቻ አታዩም ብለዋል ሃንሲ ፍሊክ። ድጋሜ ታየዋለህ፣ ድጋሜ ስታየው ራሱ ትገረማለህ ብለዋል። እሱ አሁንም ገና 18 ዓመቱ ነው። በርካታ ዓመታትን መጫወት ይችላል። 5 ተጫዋቾችን ቀለል አድርጎ ያልፋል። ጎሎችን ያስቆጥራል። ምንም አይነት ፍርሃት አይሰማውም። በተጫዋቹም ደረጃ ብናይ ስሜታዊ የሚባል አይነት ተጫዋች አይደለም። ራሱን በደንብ ኮንትሮል የሚያደርግ ነው። ከሱ ጋር ጊዜ ማሳለፍን ወዳለው ከኔ የሚፈልጋቸውን ሁሉንም አይነት እርዳታ ያለ ስስት ማቀርብለትም ግለሰብ ነው እንደ ግለሰብም ብሏል። ላሚን ያማልን በተመለከተ ሃንስ ፊሊክስ ያጋሩና ከሱ
ጋር በተያያዘ የሚሰሙ ድምጾች በዙሪያ ያሉ ነገሮች ሁሉ እንዲጠፉ ፈልጋለሁ፣ ምክንያቱም የወደፊት ተስፋ ያለው ተጫዋች ነው፣ ከዚህ በላይ ከሱ ስለምጠብቅ ነው ሲሉ ተደምጧልና በ18 ዓመቱ ያደረገው ነገር ፍጹም አስደናቂ ነው። ለሁሉም ሰው አርአያ መሆን ይችላል እና ሁሉም ሰው እሱን እየጠበቀው ይገኛል። ከዓለማችን ላይ ምርጥ ተጫዋቾች ያለምንም ጥርጥር አሁንም ምርጥ ነው፣ ወደፊት ደግሞ በጣም ምርጥ ይሆናል ብለው ስለ ላሚን ያማል ብዙ ተናገሩ። ለየት የሚለው ግን እሱ ሜዳ ላይ የሚያደርገውን አንዴ ብቻ አይደለም፣ ጨዋታውን ድጋሚ ሁላ እያየው ዝናናበታለሁ ሲሉ ተደምጠዋል። ላሚን ያማል በዓለም ላይ ካሉ 3 ምርጥ ተሰጥኦ ካላቸው ተጫዋቾች ውስጥ አንዱ ነው እያለ ነው ዦዋ ካንሴሎ አሁን በውሰት እየተጫወተ ይገኛል በባርሴሎና። በእርግጥ በሰሞኑ ይፋዊ ድርድሮች እየተደረጉ እንደሆነ ይታወቃል፣ እሱን ወደ ቋሚ ተጫዋችነት ለመቀየር በባርሴሎና ቤት። ያው ባርሴሎና በዴኮም በሃንሲ ፍሊክም በሁዋን ላፖርታ በኩል ፍቃድ ያገኘ ዝውውር ሆኗል። በእርግጥ የራሽፎርድም ዝውውር እንደዚህ አይነት ደረጃ ተሞክሮ ነበረ፣ ነገርየው በማንቸስተር ዩናይትድ ፍቃድ ስላላገኘበት ብዙ አልገፋም እንጂ ማለት ነው። ስለ ላሚን ያማልም እሱም ሀሳቡን አጋርቷል። ተሰጥኦ ካላቸው ክሎታቸው ከፍ ካሉ 3 ተጫዋቾች አንዱ ላሚን ያማል ሲል አወድሶታል። ጁድ ቤሊንግሃም ለሪያል ማድሪድ በፈረመበት ዓመት 25 ጎል 15 አሲስት በሁሉ መድረክ ነበረውና የአማካይ ስፍራ ተጫዋቹን ላይ አይመስልም ነበረ። ይህ የካርሎ አንቸሎቲ ዘመን አንዱ ውብ ካደረጉ ተጫዋቾች ውስጥ አንደኛው ነው። በዚህ ዓመት 6 ጎል 4 አሲስት ነው ያለው። በርካታ በጉዳት ያመለጡት ጨዋታዎች እንዳሉ ሆኖ ማለት ነው፣ ግን በጣም የወረደ ፐርፎርማንስም ሜዳ ላይም በነበረ ሰዓት አይተናል። ያው በርካቶች ከጉዳቱ ጋር በተደራራቢ ጉዳት ምክንያት መቆየቱ ወይ የፊትነስ ጥያቄ እንዲመጣበት አድርጓል። የሪያል ማድሪድ አሁንም አሰልጣኝ መቀየር፣ የጨዋታ ሲስተም መቀየሮች እንደ ምክንያት እየተጠቀሱ ነው። ጁድ ቤሊንግሃም ግን በጣም የወረደበት ዓመት ነው። ለዓለም ዋንጫም በጣም አጠራጣሪ ነው፣ ሊጠራ ይችላል ግን ቦታው እርግጠኛ አይደለም የሚሉ መረጃዎች ሲወጡበት እንደነበረ ይታወቃል። እሳቸው ሞርጋን ሮጀርስን በቦታው ላይ በተደጋጋሚ ቶማስ ቱሄል ሲጠቀሙ ተመልክተን ነበረ። ግን በግልጽ እንደሚታየው የመጀመሪያ ዓመቱ የመጣበት ዓመት 25 ጎል ዘንድሮ 6 ነው። ያን 15 አሲስት አሁን 4 ብቻ ነው። ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ላይ 500 ጨዋታ ውስጥ 302ቱን ድል ያደረገ 85 አቻ 113 ተሸንፎ 1130 ጎሎችን አስቆጥሮ 572 ጎሎች የተቆጠሩበት 15 ዋንጫዎችን ያሸነፈ የዓለማችን ግዙፍ ክለብ ነው። በአውሮፓ ደግሞ እንዲህ በጣም የገነነ ቁጥራዊ መረጃ አለው። ከዚህ ጋር በተያያዘ ብራዚል ሪያል ማድሪድ ተጫዋች ቪኒሲየስ ጁኒየር ከምባፔ ጋር አንድ ላይ መጫወት አይችሉም ስለመባሉ ተጠይቆ ይህ የተጋጣሚዎቻችን አስተያየት ነው ያለው ቪኒሲየስ ጁኒየር። ምክንያቱም እነሱ ሁለታችን አንድ ላይ ስንጫወት ማየትም አይፈልጉም መፋለምም አይፈልጉም ብለዋል። ሁሉም የሪያል ማድሪድ ደጋፊ እሱና ምባፔ ሲጫወቱ እንደሚደሰት የገለጸው ቪኒሲየስ ጁኒየር እኔና እሱን አንድ ላይ ማየት የማይፈልጉት ተቃራኒ ቡድኖች ናቸው እንጂ ማድሪዳውያን አይደሉም። እኛ ለአንድ ቡድን ለአንድ ዓላማ ነው የቆምነው። አንድ ላይ መጫወት እንችላለን፣ አንድ ላይ ስለምንጠነክር ነው እንደዛ የሚሉን ሲል ሀሳቡን አጋርቷል። ምናልባት ለሪያል ማድሪድ ደጋፊዎች ሁለቱ አንድ ላይ ሜዳ ላይ ጥምረታቸው ጥሩ ነው ብላችሁ ታስባላችሁ? ጻፉልን። 53 ጎሎችን በ45 ጨዋታ ሃሪኬን በአውሮፓ የግብ አስቆጣሪ ዝርዝር ውስጥ ከአናት እናገኘዋለን። አሁን ትልቁ ጥያቄ ዘንድሮ ባሊዮንዶር ይገባዋል አይገባውም ነው። ምናልባት በቡንደስሊጋ ዋንጫ ብቻ ያሳካዋል ተብሎ አይታሰብም። ባሊዮንዶርን የግድ ባሊዮንዶርን ለማሸነፍ የአውሮፓ መድረክ የዓለም ዋንጫ በትልቁ የሚጠበቁ ጉዳዮች ናቸው። ግን የሃሪኬን ዓመት ዘንድሮ በብዙ መመዘኛ በጣም አስደናቂ የሚባል እንደሆነ ምንም ጥያቄ የለውም። ከዚህ ጋር በተያያዘ በተጫዋቹ በኩል የግል ጉዳዮች ላይ ትኩረት አላደርግም። ዋናው ትኩረቴ አሁን ያለው በክለብ ባየር ሙኒክ ትልቅ ዋንጫዎችን ማሳካት እንዲሁም ከእንግሊዝ ብሔራዊ ቡድን ጋር የዓለም ዋንጫን ማሳካት ብቻ ነው ሲል ተደምጧል። የጣሊያን ሴሪ ሁሉ መርሃ ግብሮች በዚህ ሳምንት ተደርገው ከተጠናቀቁ በኋላ የ31ኛ ሳምንት ማለት ነው የሳምንቱ ምርጥ ተመርጧል እና ምርጡ ሲመረጥ አብዛኞቹ ቤተሰቦቻችን 4 ተጫዋቾች ኢንተር ሚላን አስመርጧል። ወደ 5 ተጫዋቾች ኢንተር ሚላን አስመርጧልና ኦልሞስት ግማሹ ማለት ይቻላል በጣም ድንቅ ጊዜን አሳልፈው ነቱሪያ ማርቲኔዝ፣ ባሬላ፣ ካህሉንጉሉን ይጠቀሳሉ። አታላንታ ስካልቪን እና ዴካልታይሬን አስመርጧል።
በዚህ ዝርዝር ውስጥ እንግዲህ ኤሲ ሚላን ተሸናፊ ነበረ የለም። ከናፖሊ አንድ ብቻ ነው የተመረጠው። ፖሊታኖ ነው ግብ ያስቆጠረው ተጫዋች ነው። እንዳጠቃላይ በ3-4-3 ፎርሜሽን ሲመረጥ ኢንተር በርከት ያሉትን አስመርጧል። ኢንተር የሴሪኤው መሪ እንደሆነ ይታወቃል። ከወዲህ ደግሞ ፈረንሳይ ሊግን በውድድር ዓመቱ በርካታ አሲስት በማድረግ የሌንሱ ተጫዋች ቶምሰንን የሚስተካከል የለም፣ 9 ደርሷል። ሌላኛው የሌንስ ተጫዋች ኡንደል 7 አለው። የፓሪሰን ጀርሜኑ ቪታኒያ በ6/3 ነው እና የፓሪሰን ጀርሜን ተጫዋቾች አሁንም በተናጠል ውጤት በሚቀይር ነገር ላይ የሉም። በፓስ ብቻ ነው ቪታኒያ በጣም ከፍተኛ ቁጥር ያለው። በአሲስት በግብ አሲስት ሲደመር ግብ ወይም በግብ አስተዋጽኦ አሁንም የሌሎች ክለብ ተጫዋቾች ይመሩታል። የኤርዲቪዜ ነገር በፒኤስቪ ኤንዶቨን እንደተጠናቀቀ ይታወቃል። ገና ሊጉ አልተጠናቀቀም። ጨዋታዎቹም ረጅም ጊዜ እንግዲህ ይፈልጋል። ከ5 ሳምንት በላይ ቀሯል። ግን ያለው የነጥብ ልዩነት በጣም ብዙ ስለሆነ በሂሳባዊ ስሌት ተረጋግጧል። ፒተር ቦይዝ ናቸው ለዚህ ቡድን ደግሞ እንደ ጠንካራ ጎን በተለይም ባለፉት 3 ዓመታት የሚጠቀሱት እና ፒተር ቦይዝ ቡድኑን ከያዙት በኋላ ያለፉት 3 ዓመታት ነው። እሳቸው በ2023 ነው ክለቡን የያዙት። 2023/24 ኤርዲቪዜን ያሳኩ፣ 2024/25 2025/26 አሳክተዋል። የዓመቱ ምርጥ አሰልጣኝነትም ቅድመ ግምት ተሰጥቷቸዋል። በርካቶች አሁን የእሳቸው የአሰልጣኝነት ፍልስፍና በአውሮፓ ውስጥ በጣም ድንቅ ነውና የሆነ ትልቅ የአውሮፓን ክለብ በቅርቡ ይዛሉ ተብሎ ስማቸው ከተነሱት ውስጥ ሆኗል። ፒተር ቦይስ በጣም ድንቅ ጊዜ ነው በፒኤስቪ አይንድሆቨን ባለፉት 3 ዓመታት ማሳለፍ የቻሉት። ውድ ቤተሰቦቻችን ከእንግሊዝ ፕሪሚየር ሊግ መረጃችን በፊት አንድ ያገኘነው መረጃ ስላለ እሱን እናደርሳችሁ። የዓለም እግር ኳስ የበላይ ፊፋ የስፔን ብሔራዊ ቡድን ላይ የዲሲፕሊን ምርመራ መጀመሩን ይፋ አድርጓል። የስፔን ደጋፊዎች ከግብፅ በነበራቸው ወዳጅነት ጨዋታ እምነት ላይ ያነጣጠረ የጥቃት ዝማሬ ማሰማታቸው ይታወቃል። አሁን ለፊፋ የስፔን እግር ኳስ ፌዴሬሽን ላይ የዲሲፕሊን ምርመራ እንደጀመረ ይፋ አድርጓል። የሀገሪቱ ደጋፊዎች ያሳዩትን ያልተገባ ባህሪ ላሚን ያማል በማህበራዊ ትስስር ገጹ እንደተቃወመ ይታወቃል። ጉዳዩ የተፈጸመው ግብፅ ከስፔን በነበራቸው መርሃ ግብር ላይ የግብፅ ብሔራዊ ቡድን መዝሙር በሚዘመርበት ሰዓት ነበረ። ግብፅ ብሔራዊ ቡድን ላይ ሃይማኖታዊ ጥቃትን በስቴዲየም ውስጥ ያሰሙት በጨዋታው መሃል ያንን ሲያደርጉ ነበረ። ከሰሞኑ ደግሞ የአትሌቲኮ ማድሪድ ደጋፊዎች ተመሳሳዩን ነገር ላሚን ያማል ላይ ሞክረውበት እንደነበረ ይታወቃል። ለማንኛውም ፊፋ ምርመራ ጀምሬያለሁ፣ እርምጃ ወስዳለሁ ብሏል። የስፔን ብሔራዊ ቡድን ደጋፊዎች ያደረጉት ነገር በ21ኛው ክፍለ ዘመን ከማይጠበቁ ነገሮች ውስጥ አንደኛው በሚል ከበርካቶችም ትችት እያስተናገደ ያለ ሀገር ሆኗል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ለሳቱ መርጠን ያሰናዳናቸውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። እናንተን የማይጎዳውን ላይክ ለእኛ በብዙ ስለሚጠቅመን ላይክ እያረጋችሁ ተከታተሉን። በዚሁ አጋጣሚ አንድ ተጨማሪ መልእክት እናስተላልፍ። ውድ ቤተሰቦቻችን እንደሚታወቀው በቃል ስፖርት ዩቲዩብ ቻናል ኤዲቶሪያል መሰረት ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ፣ ቶትንሃምን ጨምሮ አልፎ አልፎም ሲገኝ የአስቶን ቪላን መረጃ በስፋት እናካትታለን በፕሪሚየር ሊግ። ውድ ቤተሰቦቻችን መረጃዎቹን ካላካተትን ግን በዛ ሰዓት ላይ አፕዴት የሆነ መረጃ ስለሌለ ብቻ ተደርጎ ይቆጠርልን። የአንዳቸውንም የፕሪሚየር ሊግ ቢግ ሲክስ ክለቦች መረጃ እያለ ሳናቀርብ የምናልፍበት ቀን ፈጽሞ የለም። መረጃዎቹም ላይ አንደኛው ረዘም አንደኛው አጠር ካለም በተለይም በስፋት ይታወቃሉ። አንዳንድ ክለቦች መረጃዎቻቸው ቶሎ ቶሎ አፕዴት ይሆናል፣ የአንዳንዶቹ ደግሞ በጣም ይዘገያል። መረጃዎቹን ለማግኘት ግን በርካታ ጥረቶችን እንደምናደርግና መረጃዎቹ ካልተገኙ ወይም አዲስ ነገር ከሌለ ብቻ እንደማናካተት በዚሁ አጋጣሚ እንድታውቁልን እንላለን። በድጋሚ መልካም ቆይታ ተመኘን። ሮይ ሆይሰን ከ44 ዓመት በኋላ ወደ ብሪስቶል ሲቲ እንደተመለሱ ይታወቃል። አሁን እሳቸው በድል ጎዳና ላይ ነው የሚገኙት። ውድ ቤተሰቦቻችን ብሪስቶል ሲቲን ከተረከቡ በኋላ እንግዲህ 2 ጨዋታ እንድል አድርገዋል። ከብሪስቶል ሲቲን ከያዙ በኋላ በነገራችን ላይ ለብሪስቶል ሲቲ ረጅሙ ተከታታይ ድል ነው። 2 ጨዋታ አሸነፈ። ይሄ አላየውም ነበረ በዚህ ዓመት እና ሮይ ሆይሰን በመጡበት 2 ጨዋታ ለቡድኑ ድንቅ ጊዜን እያሳለፉ ይገኛሉ። የእሳቸው የረጅም ጊዜ በፊት የነበረ ቡድናቸው ነው እና አሁን በእግር ኳስ ጡረታ መውጫቸው ዕድሜ ላይ መጥተው የሚያውቁትን ክለባቸውን በድል ጎዳና እንዲጓዝ አድርገውታል። ውድ ቤተሰቦቻችን ቶትናም ደረሰን። ቶትናም በተለምዶ በእንግሊዝ ቢግ ሲክስ የሚባል ክለብ ነው። በእርግጥ በርካቶች አንድ ቡድን ቢግ ሲክስ ለመባል ምንድነው ክራይቴሪያው፣ እንዴት አንዳንድ ክለቦች ኖሩ በዚህ ውስጥ የሚል ብዙ ጥያቄዎች ሲነሳ ነበረ።
ለጊዜው እንተውና ውድ ቤተሰቦቻችን የተለመደውን ክርክር ግን ቶትናም ከቢግ ሲክስ ክለቦች ውስጥ ከተለመዱት አንዱ ነው። ለማመን ክብድ የሚለው ነገር ውድ ቤተሰቦቻችን ቶትንሃም 100 ቀን ሞላው የመጨረሻውን የፕሪሚየር ሊግ ጨዋታ ካሸነፈ። ቶትናም ፕሪሚየር ሊግ ጨዋታ ካሸነፈ እነሆ 100ኛ ቀኑ ነው ሲል መረጃውን ይዞት የወጣው ደግሞ ስኩዋካ ነው። ቶትናም ድል እንዲያገኝ በርካታ አሰልጣኞችን ቀይሯል። የቡድኑ ቁልፍ ሰው የሚባሉት ዳኒ ሌቪ ሁላ ከክለቡ ተሰናብቷል። በእርግጥ ከውጤት ጋር የተያዘ አይደለም። እሳቸው ቡድኑ አብዮት ላይ ነው ያለው፣ ግን አብዮቱ የተመቸው አይመስልምና ቶትናም ድል ካደረገ በፕሪሚየር ሊግ 100 ቀን ተቆጠረ። ውድ ቤተሰቦቻችን የፒኤስጂ አሰልጣኝ ሉዊስ ኤንሪኬ የሊቨርፑል የሻምፒዮንስ ሊግ ጨዋታ በፊት ሀሳባቸውን አጋርተዋል። ጨዋታው ለሁለቱም ቡድኖች አስቸጋሪ ይሆናል፣ ነገር ግን እኛ ዝግጁ ሲሉ ተደምጠዋል። ባለፈው ዓመት የአሸናፊነት ግምት የነበረው ለሊቨርፑል ነበረ። ጨዋታውን ያሸነፍነው ግን እኛው ፓሪስ ሰን ዠርሜን ብለዋል። በዚህ ደረጃ ላይ የትኛውን ቡድን ከየትኛውን ቡድን የበለጠ አይደለም። ስለዚህ ፒኤስጂ የተሻለ እድል የለውም። እድሉ ያለው ከ90 ደቂቃ በኋላ ማን በአግባቡ ተጠቀመ እድሉን በሚል ነው። ስለዚህ እዚህ ደረጃ ላይ ከደረሱ በኋላ የተሻለ የሚባል ነገር የለም ብለዋል። ያለብንን ስራ ከባድነት እናውቃለን። ምርጥ ቡድን ናቸው። ጥሩ አሰልጣኝም ያላቸው። ከእንግሊዝ ቡድኖች መጫወት ለምደናል ብለዋል። በጨዋታው ከሊቨርፑል የተሻለ ኳስ ቁጥጥር እንደሚኖረን ተስፋ አደርጋለሁ። ኳሱን በደንብ ተቆጣጥረንም መጫወት እንሻለን ሲሉ ተደምጧል። አሰልጣኝ ሉዊስ ኤንሪኬ በፓርክ ደ ፕሪንስ ከሚደረገው የፓሪስ ሰን ዠርሜን እና የሊቨርፑል ጨዋታ በፊት በሰጡት ጋዜጣዊ መግለጫ ዴምቤሌ ሊቨርፑልን ማሸነፍ የተለየ ስሜት አለው ብሏል። ከእንግሊዝ ታላላቅ ክለቦች መካከል አንዱ ነው። ሊቨርፑልን ማሸነፋችን አርሰናልና አስቶን ቪላን እንድናሸንፍ መነቃቃትን ሰጥቶናል ብዬ አምናለሁ። አምና በሜዳችን ሳይሳካልን በአንፊልድ ካምባክ ሰርተን አልፈናል። ዘንድሮ ያንን ማሻሻል አለብን። በሜዳችን በፓርክ ደ ፕሪንስ የበላይነትን ወስደን ማጠናቀቅ አለብን። ዘንድሮ የምንጫወተው በድጋሚ የአውሮፓ ሻምፒዮንስ ሊግ ለማንሳት ነው ያለው ኦስማን ዴምቤሌ አምና ፓርክ ደ ፕሪንስ ላይ ተሸንፈን አንፊልድ ላይ የቀለበስ ነው። ዘንድሮ ጨዋታውን ፓርክ ደ ፕሪንስ ላይ እንጨርሰዋለን ሲል ተደምጧል። ከዚህ ጋር በተያያዘ ቪታኒያ በዚህ አይነት ጨዋታ ውስጥ ምንም አይነት ቀላል ተፎካካሪ እንደሌሉ በሚገባ እናውቃለን። ሊቨርፑል ምርጥ ቡድን ነው እና ምርጥ ተጫዋች፣ ምርጥ አሰልጣኝ ያለውን ሀያል ክለብ ነው የምንገጥመው፣ ለዛ ዝግጁ ነን ብሏል። በዴምቤሌም በኩል የአምና ስህተታችን እናሻሽላለን ብሏል። ጨዋታው ካሁኑ በትልቁ እየተጠበቀ ይገኛል። የፓርክ ደ ፕሪንሱን ጨዋታ በተመለከተ ግን ተከታታይ መረጃ አለን። አብራችሁን ቆዩን። ወደ ፈረንሳይ የሚያቀነውም የሊቨርፑል ስብስብ ይፋ ተደርጓል። ያው ግብ ጠባቂ የለም። አሊሻን ቤከር፣ ጆርጅ ማማር ዳሽ ቬሊ፣ ፍሬድ ውድማን እና ሚስ ኪዊር በግብ ጠባቂነት፣ ተከላካይ ጀረሚ ፍሪፖንግ፣ ጆ ጎሜሽ፣ ሜሎሽ ከርኪዝ፣ አንዲ ሮበርሰን፣ ኮናቴ፣ ቨርጅል ቫንዳይክ፣ አማካይ ስፍራ ተጫዋች ሪያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ዶሚኒክ ሴቦዥላይ፣ ከርትስ ጆንስ፣ ትሬኒዮኒ እና ፍሎሪያን ቨርዝ በአጥቂ ስፍራ ላይም ኮዲ ጋክፖ፣ ሪዮን ጉማ፣ ሳላ፣ ፍሬድሪኮ ኬዛ፣ ሁጎ ኤኬቴኬ እና አሌክሳንደር ኢሳክ ሆነዋል። አሁን ሊቨርፑልውያን የኢሳክን ገልጋሎት የሚፈልጉበት በጣም በወሳኙ ሰዓት መጥቶላቸዋል። በእርግጥ በሊቨርፑል ጨዋታ በሲቲ ጨዋታ የደረሰባቸው ሽንፈት ሊቨርፑልውያን የሚረሱት አይደለም። ግን ይህንን ሽንፈት ለመርሳት ፓሪስ ሰን ዠርሜንን ፓርክ ደ ፕሪንስ ላይ ማሸነፍ ደግሞ ፍጹም የተለየ ነውና ሻምፒዮኖቹ የፕሪሚየር ሊጉ የአውሮፓን ሻምፒዮኖቹን ፓርክ ደ ፕሪንስ ላይ ይህን ስብስብ ይዘው ነው የሚፋለሙት። ሳላን እናንሳ ውድ ቤተሰቦቻችን። በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዓመት በርካታ ትልልቅ የግብ ዕድሎችን የፈጠረው ተጫዋች ሳላ ነው። በነገራችን ላይ 8 ትልልቅ የግብ ዕድሎችን ፈጥሯል። በጨዋታውም ላይ ከሚጠበቁ ተጫዋቾች አንደኛው ነው። በሻምፒዮንስ ሊግ ያለው ልምድን ሊቨርፑል ይፈልገዋል። ለእሱ የመጨረሻ ሲዝኑ ነው በሊቨርፑል። ስለዚህ አንዳች ነገር በዚህ መድረክ ማሳካት የሚፈልግበት ነው። ከፍተኛ የግብ ዕድል የፈጠረው ወይም ይሄ በጣም ጥራት ያለው ወይም ትልቅ የሚባል የግብ ዕድል የፈጠረው እሱ ነው በነገራችን ላይ። ከዛ ከሱ ቀጥሎም ብናይ ኮዲ ጋክፖ ከሊቨርፑል አለ። ከዛ ከሊቨርፑል ዶሚኒክ ሶቦስላይ በተመሳሳይ 7 አለ። 7 ያላቸው ለአብነት ያክል ቻርልስ ዴ ላካቴሬ የአታላንታው ተጫዋች፣ ላሚን ያማል የባርሴሎናው ነው፣ ሚኬል ኦሊሴ ባየር ሙኒክ፣ ሃርቬ ባርነስ የኒውካስል ዩናይትዱ፣ እንደዚሁም አክሉች የሞናኮ ተጫዋች 7 ትልቅ የግብ ዕድሎች ፈጥረዋል። የሳላን ያክል ግን የለም። በጨዋታው የሱ ሚና በራሱ በትልቁ ይጠበቃል።
በውድድር ዘመኑ መጀመሪያ ላይ ጥሩ ግንኙነት ነበረን እና አሁን የግንኙነታችን በጥሩ ሁኔታ እየሄደ ነው ብሏል። ብራያን ቤሞ ከአማድ ዲያሎ ጋር ስላላቸው ግንኙነት ሲናገር ማለት ነው። እሱ በቀኝ በኩል እኔ አንዳንዴ ግራ ወይም አጥቂ ሆናለሁ ይላል ብራያን ቤሞ። ያው በ9 ቁጥር ሞር እያጫወቱት እንደሆነ ይታወቃል። የአማድን እንቅስቃሴ አውቀዋለሁና እንዴት መጫወት እንዳለብኝም ከሱ ፊት ስሆን አውቀዋለሁ ብለዋል ብራያን ቤሞ። ስለዚህ በስልጠናዎችና በጨዋታዎች እንዲሁ ሁልጊዜ ይህንን አጋርነት ለማጠናከር እንሰራለን፣ ለዩናይትድ የሚጠቅመውን ሁሉ እናደርጋለን ሲል ተደምጧል ብራያን ቡሙ አክሎም በማይክል ካሪክ ስር ስለመጫወት ተጠይቆ ነበረ። ከማይክል ካሪክ ጋር ጥሩ ተሞክሮ እያሳለፈን ነው፣ በእርሱ ስር መጫወት ደስ ይላል። ካሪክ በቋሚነት ስለመቆየቱ ውሳኔኛ ባይሆንም ከሱ የምንችለውን ያህል ትምህርትና ልምድ ለመቅሰም እንሞክራለን፣ በቋሚነቱ ጉዳይ ላይ ግን የክለቡ ውሳኔ ነው ሲል ተደምጧል የማንቸስተር ዩናይትድ ተጫዋች ብራያን ቡሙ። አማድ ዲያሎም ሐሳቡን ያጋራል። ማይክል ካሪክን በተመለከተ ስለሱ ወደፊት ቆይታ መወሰን የተጫዋቾች ድርሻ እንዳልሆነ የገለጸው አማድ ዲያሎ ሆኖም እሱ በጣም ምርጥ አሰልጣኝ ነው፣ ለቡድኖች ብዙ ነገር እየሰጠም ይገኛል ብሏል። እሱ ብዙ ልምድ አለው፣ ክለቡንም በደንብ ያውቃል፣ የክለቡ ዲኤንኤ አለው፣ ያው ቀድሞ ስለተጫወተ። ስለዚህ እሱ ትክክለኛው ሰው እንደሆነ እናስባለን። አሁን ላይ እያደረገ ባለውም ነገር በጣም ደስተኛ ነኝ ሲል ተደምጧል አማድ ዲያሎ ስለ ማይክል ካሪክ። እናም የቡድኑ ቋሚ አሰልጣኝ ቢሆን የኛ ደስታ ነው፣ ግን ያ ውሳኔ ክለቡ ነው ብሏል። ከእያንዳንዱ ተጫዋች ጋርም ያለው ግንኙነት በጣም ጥሩ የሚባል ነው ብሏል። በእርግጥ በርካቶች ከካሪክ የወደዱለት አንደኛው ነገር ከተጫዋቾቹ ጋር ያለው ግንኙነት በጣም በጣም ጥሩ የሚባል ነው። መልበሻ ክፍሉንም ያረጋጋበት መንገድ ቀላል የሚባል አይደለምና በርካቶች አንደኛው ከሚያወድሱትም ጉዳይ ከማይክል ካሪክ ውስጥ አንዱ እሱ እንደሆነ ይታወቃልና አማድ ዲያሎም መልበሻ ክፍሉን የያዘበት ከተጫዋቾቹ ጋር ያለው ግንኙነት ጥሩ ነውና ቢቀጥል ብሏል። ምናልባት ይህን ሀሳብ የሚያጠናክረው የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራ ማይክል ካሪክ በቋሚነት ቢቀጥል ድጋፍ ሰጣለሁ ማለቱ ነው። ኤቭራ ይህንን መናገር ጊዜው ገና ቢሆንም ግን ዘንድሮ እኮ ለሻምፒዮንስ ሊግ ቦታ ምናልም ሆነናል። ምክንያቱም እኔ በክለቡ እያለው ህልም አልነበረም ሻምፒዮንስ ሊግ መሳተፉ፣ ይልቁንስ 4ቱንም ዋንጫ ማሸነፍ መርሃችን ነበር ያለው ፓትሪስ ኤቭራ። ስለ ቋሚ ቦታው ከጠየቃችሁኝ ግን በቅድሚያ ሻምፒዮንስ ሊግ መግባት አለበት። እኔ የዛሬን ነው የምኖረው። እናም በአንዳንዶች ልምድ ያለው አሰልጣኝ ይምጣ ይላሉ። ካሪክ በማንቸስተር ዩናይትድ ታሪክ ምርጥ ጊዜን እያሳለፈ ይገኛል። ልምድ ያለውን ቢሆን አምጥተን ሞክረናልና የእሱ ቋሚነትን እደግፋለሁ ብሏል። በተጫዋቾቹም በኩል ካሪክ ቋሚ እንዲሆን እየተፈለገ ነው። በሌጀንዶችም አብዛኞቹ ድጋፍ አላቸው። ምናልባት ሲቃወሙት እኔም በግሌ የሰማሁት እነ ኒኪ በት፣ ፖል ስኮልስ እና ሮይኪን በስፋት በካሪክ ቋሚነት ላይ ተቃውሞ ያቀረቡ ናቸው። አብዛኛው ሰው ድጋፍ እየሰጠ ነው። ምናልባት የቦርዱ አንድ ስጋት እንደ ኦሌ ጉናር ሶልሻየር እንዳንሆን ብቻ የሚል እንደሆነ ይታወቃል። ከዩናይትድ ዝውውር ጋር በተያዘ ማኑኤል ኡጋርቴ አንዳንድ እንቅስቃሴዎችን መጀመሩን ፋብሪዚዮ ሮማኖ አረጋግጧል። ኡጋርቴ ስለ ቀጣዩ ክለቡ እንግዲህ በወኪሉ በኩል እንቅስቃሴዎች እንዲጀመሩ አደርጓል የተባለው በጊዜ መዳረሻውን ማወቅ ይፈልጋል። ተጫዋቹ ከዓለም ዋንጫም በፊት መዳረሻ ክለቡን ማወቅ ይፈልጋል። ቱርክና ጣሊያን ናቸው ሞር አሁን ስማቸው በስፋት እየተነሳ የሚገኘውና ኦልሞስት ያበቃለት ነገር ነው ይህ ጉዳይ። ከዚህ በኋላ የኡጋርቴ ነገር ኦፊሻሊ ዩናይትድም ተጫዋቹ የሚፋ አድርጉት እንጂ እንቅስቃሴው ከመጋረጃ ጀርባ ላይ ያለ ነው። ፋብሪዚዮ ሮማኖ በማንቸስተር ዩናይትድ በኩል እስከ 40 ሚሊዮን ዩሮ እንደሚፈልጉበት ይታወቃል። ያው ተተኪዎቹ አዳም ዋርተን፣ ካርሎስ ባሌባ፣ ኤሊዮት አንደርሰን በአማካኝ ስፍራ ላይ በስፋት በዩናይትድ የተያዙ ናቸው። ይሄ በፕሪሚየር ሊግ ካሉት ውስጥ ነው። ከፕሪሚየር ሊግ ውጭ እንደ አንጄሎ ስቴላር ያሉ ተጫዋቾች በዝርዝር ውስጥ እንዳሉ ይታወቃል። የተለያዩ የቱርክና የጣሊያን ክለቦች ግን እንቅስቃሴ ያለ ከዓለም ዋንጫ በፊት መዳረሻውን ይወስናል ተብሏል። ሚኬል አርቴታ በዚህ ዓመት ዋንጫ ያመጣሉ አያመጡ የሚለውን የሚወስኑት ቀጣይ 2 ወሮች ናቸው። ይሄኛው የኤፕሪል ወርና ቀጣይ ወር ማለት ነው። ውድ ቤተሰቦቻችን ለመሆኑ ውድ ቤተሰቦቻችን እሳቸው በአሰልጣኝነት ዘመናቸው ኤፕሪል ወር ማለት ውድ ቤተሰቦቻችን በጣም ደካማው ጊዜ ነው ለሳቸው። ይሄ የእሳቸው የአሰልጣኝነት ታሪክ ውስጥ በኤፕሪል ካደረጓቸው ጨዋታ 41 በመቶ ነው ያሸነፉት። ይሄ በሚኬል አርቴታ የአሰልጣኝነት ዘመን እንደ ኤፕሪል በጣም ዝቅተኛ ውጤት ያስመዘገቡበት ወር የለም ውድ ቤተሰቦቻችን። እና ኤፕሪል ለሳቸው በጣም እንደሚፈትናቸው ካሁኑ እየተነገረ ይገኛልና ኤፕሪል ገብቷል። በቀጣይ ደግሞ የሚጫወቱበት ወርን ብናየው 67 በመቶ የማሸነፍ ንጻሪ ያላቸው እና ምናልባት ሚኬል አርቴታ ይሄ 2 ወር ላይ ያላቸው አንደኛው ላይ በእርግጥ የኤፕሪል ነው ዝቅተኛ፣ በሜ ወር ላይ ጥሩ ፎርም አላቸው።
በሚኬል አርቴታ በኩል ግን ዋንጫው እንደምናነሳው እመኑን እያሉ ነው እሳቸውና የሚኬል አርቴታ ቀጣይ ጉዞ እንዴት ይሆናል? እንዳልኳቸው ግን በኤፕሪል በታሪካቸው የእሳቸው የአሰልጣኝነት ዘመን በጣም ዝቅተኛው ነው። አሁን የሚጫወቱት ጨዋታ ውስጥ ደግሞ ሲቲ እንዳለ ይታወቃል። አርሰናል ወጣት ተጫዋቾች አሉት። አንድም የፕሪሚየር ሊግ ጨዋታ ያላሸነፉ ይሄ በቡድን ውስጥ እንግዲህ ጫና እንዲኖር አድርጓል። ነገር ግን ይሄንን ጫና መቋቋም የሚችሉም ተጫዋቾች ናቸው ወጣት ቢሆኑም ብሏል ጋብርኤል ጀሱስ። ሚኬል አርቴታ ዋንጫ ይገባዋል፣ ተጫዋቾቹም ለፍተዋል፣ ዋንጫ ይገባቸዋል። በጣም ትልቅ ፕሮጀክት ነው። እውነት ነው። አርሰናል ቤት ውስጥ ወጣት ልጆች ይበዛሉ ብሏል። ያው የዋንጫ ታሪካቸውን በተመለከተ ካነሳው ሀሳብ ውስጥ ማለት ነው። በአርሰናል በኩል ዘንድሮ ለፕሪሚየር ሊግ ዋንጫ ብቻ አይደለም ለአውሮፓ ሻምፒዮንስ ሊግ ነው ፊልሜው። አርሰናል በሻምፒዮንስ ሊግ በቀጣይነትም እንግዲህ የስፖርቲንግ ሊዝበኑ ሆማዌ ጨዋታ በትልቁ ይጠበቃል። ከዚህ ጋር በተያዘ ጥቂት መረጃ ለመጨመር ያክል በአርሰናል ቤት ምናልባትም ዛሬ አብዴልን ጫማ መስቀል ስለነገርናችሁ ጥቂት ነገር እንጨምረ። በአሮን ራምሴ በኩል ጫማ ሰቅሏል። ገና በ35 ዓመቱ 369 ጨዋታን ያደረገ 64 ጎል ያለው 65 አሲስት ያለው 3 ኤፍ ኤ ካፕ 3 ኮሚቲ ሽልድ ያለው ነው። በነገራችን ላይ አሮን ራምሴ በሁስኮር ከፍተኛ ሬቲንግ ያገኘባቸው 5 ጨዋታዎችን ብናይ በጣም ትልቁ ወደ 9.74 ነው። ፖርትስማውዝን ድል ባደረጉበት ጨዋታ ላይ ፍጹም የተለየ ነበረ። ከዛ በኋላ እሱ ከአርሰናል ሊወጣ ባለበት ዓመት ከአርሰናል ከኤቨርተን ያደረጉት ጨዋታ ላይ 9.7 ሬቲንግ አግኝቶበት ነበረ። በጣም ትልቅ ከሚባሉት ሬቲንግ ውስጥ ነው። በአርሰናል ውስጥ የማይረሳ ተጫዋች ነው። በተለይም አንዴ ኖርዊች ሲቲ ላይ ያገባው ኳስ በጣም ፍጹም የተለየ ነው። ዛሬ እንደውም ፕሪሚየር ሊጉ ጫማ መስቀሉን ተከትሎ ኦፊሻል ገጹ ላይ በተከታታይም እያሳየው ነበረ። ከአሮን ራምሴ ማትረሱስ አጋጣሚ አርሰናል ያንጻፉልን። አርሰናል በዚህ ውድድር ዓመት በሻምፒዮንስ ሊግ ከሜዳ ውጪ 5 ጨዋታ 4 ድል 1 አቻ 12 አስቆጥሮ 2 ብቻ ተቆጠረበት። ሆልመንት በጨዋታ በቅጣት ምክንያት ነው ያልነበረው። ውድ ቤተሰቦቻችን በስፖርቲንግ ሊዝበንና በአርሰናል ጨዋታ በዚሁ አጋጣሚ ግን ለአርሰናልም ደጋፊዎች መረጃውን እያደረስናችሁ ስለሆነ ነው። እንደምትመለከቱት ይሄን መረጃ አሰናርተን በለቀቅንበት ሰዓት የአርሰናልና የስፖርቲንግ ሊዝበን ጨዋታ እንዳልጀመረ ይታወቃል እና ከጨዋታው በፊት የተከታተላችሁ ቅድመ ግምታችሁን፣ ከጨዋታው በኋላ ደግሞ ይህን ዜና የተከታተላችሁ ስንት ለስንት እንዳለቀ ጻፉልን። ከዛ ላይክ አርጋችሁ ሰብስክራይብ ካላረጋችሁ ሰብስክራይብ አርጉን። ሰብስክራይብ ያረጋችሁን ደግሞ አጠቃላይ የደውል ምልክቷን ተጫኑ። በማለዳው ጥንቅራችን ለየት ያለ መረጃ እንደ ሁልጊዜው በጨዋታው ዙሪያ ይዘን ስለምንመጣ ማለት ነው። ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት መገኛችን ነው። 89 ሺህ በላይ ሰብስክራይበር ደግሞ እናንተ ውድ ቤተሰቦቻችን ናችሁ። አበቃን።